እና ሰሚ ጆሮ አስተዋይ ልቦና እግዚአብሔር ያደለን። ወደ ቅዱስ ቃሉ ቀጥ ብለን እንስማ። ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስላደረገልን ነገር ሁሉ ልዑለ ባሕርይ እግዚአብሔር የተመሰገነ ይሁንና የተከበራችሁ ክቡራን መምህራነ ወንጌል፣ መነኮሳት አባቶች፣ ካህናት፣ ዲያቆናት በዚህ በቅድስናው ስፍራ የእግዚአብሔርን ቃል ልትሰሙ ቃሉን አፍቋችሁ ደጁን ልትሳለሙ ወደ ንስሐ ልትመለሱ የተሰበሰባችሁ እግዚአብሔር የወደዳችሁ አባቶች፣ እናቶች፣ ወጣቶች፣ ሕፃናቶች እንደምን ሰነበታችሁ? እንደምን አደራችሁ? እግዚአብሔር ይመስገን ብለን በኃጢአት ላይ ባሳደፍነው ዕድሜ ተጨማሪ ጊዜ ያድርጎ ስለፈቀደልን የተመሰገነ ይሁን። እማምላክ ቅድስት ድንግል ማርያም ሁልጊዜ በምልጃዋ የማትለየን ስናዝን የምታረጋጋን እሷ ከልጇ ቀጥሎ ስሟ ለዘላለም ይመስገን። በሰሞኑ በግፍ የታረዱ ዘመዶቻችን እረፍተ ነፍስን ሰጥቶ በአጸደ ገነት ያሳርፍልን። ለዘመዶቻቸው መጽናናትን እግዚአብሔር ያድልልን። አሁን ያለንበት ዘመን ትንሽ ከበድ ይላል። ለነሱም ልንጸልይላቸው ይገባል። ለኛም ለራሳችን ልንጸልይ ይገባል። መጸለይ፣ ማዘን፣ ንስሐ መግባት አሁን ነው። ይህን ካልኩኝ ወደ ዕለቱ ወንጌል እንመለስና ትሳየጦኑ ለጸጋ እግዚአብሔር በሚል ርዕስ እንማማራለን። የእግዚአብሔርን ጸጋ በወርቅ ትገዛዋለህን? በሉ እስቲ። የእግዚአብሔርን ጸጋ በወርቅ ትገዛዋለህን? ቃሉን የምናገኘው በሐዋርያት ሥራ ምዕራፍ 8 ቁጥር 20 ላይ ነው። ይህን ቃል የተናገረው ሊቀ ሐዋርያት ቅዱስ ጴጥሮስ ነው። በዘመኑ ክርስቲያኒቲ ጆኖሳይድ ወይም ደግሞ የክርስቲያኖች ስደት በነበረበት ዘመን ከ30 ዓመተ ምህረት እስከ 303 ወይም እስከ 4ኛው ሴንቸሪ ድረስ የክርስቲያኖች ስደት የበረታበት ዘመን ነበረ። በዚህ ዘመን ውስጥ ነው ይህን ቃል የተናገረው። በዚህ ዘመን ክርስቲያኖችን የሚያሳድዳቸው በአንድ አቅጣጫ ብቻ የሚመጣ አካል አይደለም። በዚህ የፍልስፍና ምሁራን ያሳድዷቸዋል። በዚህኛው የፖለቲካ ምሁራን ያሳድዷቸዋል። በዚህኛው ደግሞ ምንም እምነት የሌላቸው ሰዎች ያሳድዷቸው ነበር። ከመሃል ክርስቲያኖች ይሰቃዩ ነበር። በዚያ በኩል ሲሄዱ ያኛው ወገን ያሳድዳቸዋል፣ በዛኛው በኩል ሲሄዱ ያኛው ወገን ያሳድዳቸዋል። እነሱን የሚያጽናኗቸው የጌታችን የኢየሱስ ክርስቶስ ቤተሰቦች የ12 ሐዋርያት ነበሩ። ከ12 ሐዋርያት ጋር 72 አርድእት ሁለትም ሶስትም እየሆኑ እየተከተሉ ያጽናኗቸው ነበር። ዘመዶቻቸው እነሱ ነበሩ። ክርስቲያኑ በተሰደሩበት ሀገር ሁሉ እየተከተሉ የሚያጽናኗቸው እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ ነበሩ። እንግዲህ በዚህ ዘመን ነው የእግዚአብሔርን ጸጋ በወርቅ ትገዛዋለህን ብሎ ተናገረው። ይህን ቃል የተናገረው ሐዋርያት በዚህ ሳምንት መንፈስ ቅዱስን ከተቀበሉ በኋላ 1 ዓመት በኢየሩሳሌም ነበሩ። በኢየሩሳሌም በዛ ዘመን ክርስቲያኖችን የሚያጠምቁበት ዘመን ነው። የተጠመቁት ክርስቲያኖችን ደግሞ አዲስ ታማኝ እንደመሆናቸው መጠን ፊት ላይ የነበሩባቸው ሰዎች ለመሳብ መልሰው ለመውሰድ ይታገሏቸው ነበር። በዚህም ምክንያት 12 ሐዋርያት በኢየሩሳሌም ያሉትን ክርስቲያኖች በወንጌል ይቀጠቅጧቸው ነበር። በወንጌል ለምን? ወደ ነበሩበት ወደ ኋላ እንዳይመለሱ። እኩሎቹ ደግሞ ወደ ሌላኛው ሀገር እየተሻገሩ ያስተምሩ ነበር። ሐዋርያት በዚህ ዓመት በኢየሩሳሌም ሳሉ ፊልጶስ ደግሞ በሰማርያ ወርዶ ያስተምር ነበር። ብዙ ክርስቲያኖችን አሳመናቸው። የዮሐንስን ጥምቀት ተጠመቁ። በዚህ ሰዓት ሐዋርያት ደስ አላቸው። በእውነቱ የሰማርያ ሕዝብ
ክርስቶስን ተቀበለን? እንዴት? ምክንያቱም በሰማርያ በጣም ዋና አደገኛ የሚባሉ እኛ ጠበኞች ነን የሚሉ በጠበብ የሚያምኑ ዱዋሊዝም የሚባል እምነት አራማጆች ነበሩ በሰማርያ። ዱዋሊዝም ማለት ሁለት አምላክ ማለት ነው። ጉድጋድና ደግሞ ጋድ ኦፍ ኢቪል የሚባለው ክፉ አምላክ ደግ አምላክ ብለው፣ ክፉ አምላክ ማለት ድንቁርናን የሰራው ነው፣ ጨለማን የሰራው ነው፣ ብሉይ ኪዳን የሰራው እሱ ክፉ አምላክ ነው ብለው ያምኑ ነበር። ደግ አምላክ ማለት ደግሞ ሐዲስ ኪዳን የሰራው ነው፣ ወንጌልን የሰራው እሱ ደግ አምላክ ነው፣ ነፍስን መላእክትን የሰራው ደግ አምላክ ነው ብለው ያምኑ ነበር። ስጋን የሰራው ጋብቻን የሰራው ደግሞ ክፉ አምላክ ነው ብለው ያምኑ ነበር። ጋብቻን አብዝተው ይጸየፋሉ በሰማርያ የነበሩ ሕዝብ። አስተምሯቸው እንዲህ ነበር። ዱዋሊዝም ወይም ደግሞ ኖስቲዝም፣ ግኖስቲክ የሚባሉት ይህ እምነት ክርስትና ከመሰረቱ በፊት የነበረ እምነት ነው። አሁን ፊልጶስ ገባና በዛ ሀገር ላይ ህዝቡን አሳመነባቸው፣ በክርስቶስ አሳመነባቸው። ይህ ዱዋሊዝም የሚባለው ክፉ አምላክ ደግ አምላክ የምትሉት እንደሱ አይደለም። አልፋ ኦሜጋ መጀመሪያም የነበረ እሱ መጨረሻም ይኖራል። አሁንም ያለው እሱ ነው። አንድ እግዚአብሔር ነው እያለ በኢየሱስ ክርስቶስ ማሳመን ጀመረ። ህዝቡ አመነለት። ደስ ይላል። አስተምሮ መምህሩ ያስተማረውን ትምህርት ወደ ተግባር ሲቀየርለት ምዕመናኑ ደስ ይለዋል። ከዛ ውጭ ግን ድካም ብቻ ይሆናል። ፊልጶስም ያደረገው ይህን ነው። ያ አንድ በጣም ታዋቂ የዚህ እምነት አራማጅ የሚባለው ሲሞን የሚባል መሰሪ ነበር። እሱ ነው ዋናው አንቀሳቃሽ የዚህ እምነት። ሁለት አምላክ የሚል እምነት ያለው ነፍስን ነው እንጂ መልካም አምላክ የሰራ ስጋንማ ኃጢአት ስለሚሰራ ክፉ አምላክን የሰራ እያለ የሚያምን ደግሞ እውቀት የሌለው ሰው አይጸድቅም ብሎ ያምናል። እውቀት የሌለው ሰው በፍጹም አይጸድቅም ብሎ የሚያምን መሰሪ ነበር። እሱ ሁሉ ነው ፊልጶስ የሚባለው ሐዋርያ ያሳመነው። በዚህ ሰዓት ሐዋርያት ደስ አላቸው። እንዴት እኒህን ሕዝብ ሄደን መንፈስ ቅዱስ እንዲያርባቸው እንጸልይላቸው አሉ። እንዲህ አሉና ቅዱስ ጴጥሮስና ቅዱስ ዮሐንስን ሐዋርያት ሂዱና በሉ መንፈስ ቅዱስን አሳድሩባቸው ላኳቸው። ወደ ሰማርያ ላኳቸው። ወደ ሰማርያ ወርደው እኒህ ሕዝብን እየጸለዩ መንፈስ ቅዱስን ማሳደር ጀመሩ። መንፈስ ቅዱስ በእጃቸው እየጸለዩ በአንብሮት ሲያሳድሩባቸው ይህ መሰሪ ቀና። እንዴት መንፈስ ቅዱስን በእጃቸው እንዴት ማሳደር ቻሉ? እኔ በዘመኔ በጥበቤ ያላደረጉትን ነገር ሲያደርጉ አየሁ። እንዴት ሊያደርጉ ቻሉ? ስለዚህ እኔ ገንዘብ አለኝ፣ ብዙ ሀብት አለኝ፣ ባለ ጸጋ ነኝ። ስለዚህ አብሁን ያላቸው አብሁን ሊተ ወሃቡን ይዘንተ ስልጣና፣ ይህን ስልጣን ስጡ ይባካችሁን። ወበክም ወርቅ፣ ብዙ ወርቅ እሰጣችኋለሁ። ይህን ስልጣን ስጡኝና እኔም መንፈስ ቅዱስ እንዳሳድር አድርጉኝ አላቸው። አያችሁ፣ ወርቅ ሀብት ያለው ሰው ሐሳብ ውስጥ ድረስ ነው። እግዚአብሔርን በገንዘብ የሚገዛ ይመስለዋል። ይህ ሲሞን መሰሪ ያደረገው ይህን ነው። ስጡኝ አላቸው። ቅዱስ ጴጥሮስ ግን ምንድነው ያለው? ወርቅከ ወብሩርከ ይኩንከ ለሕርትምና፣ ብርህና ወርቅህ ከአንተ ጋር ለጥፋትህ ይሁን አለው። አንተ የእግዚአብሔርን ጸጋ በወርቅ ትገዛዋለህን? ይእዜኒ ነስእ እምእከይከ፣ አሁን ከክፉ ተግባር ተመለስ። እግዚአብሔር ክፉ ሐሳብህን አይቶ ይቅር ይልህ እንደሆነ ንስሐ ግባና ተመለስ አለው። ንስሐ ግባና ተመለስ። የእግዚአብሔርን ጸጋ እንዴት በወርቅ እገዛለሁ ብለህ ታስባለህ? ቅዱስ ጴጥሮስ እንዲህ ሲለው፣ እንግዲያውስ ይቅር ላይ ከሆነ እናንተ ወደ እግዚአብሔር አመልክቱልኝ አላቸው። ይህ ቃል ሽንገላ የተሞላበት ቃል ነው። ባለሀብትን
በሀብቱ የሚመካን ሰው ቃል እግዚአብሔር ስታስተምሩት ሸንግሏችሁ አሽሟጧችሁ ነው የሚሄድ እንጂ አይሰማችሁ በፍጹም ሌላ ሴራ ነው የሚያሰርባችሁ። ይህን ቃል ሲናገሩት ወዲያውኑ በሩ የት ነው ሄደ? ሮም ሄደ። ሮም ማለት የቅዱስ ጴጥሮስ ዕጣ ናት። ቅዱስ ጴጥሮስ ያሳመናቸውን ሕዝብ አይ እነዛን ነው እጅ የሚይዝበት በዛ በኩል በቀለዋለሁ ብሎ ተነሳ። ሄደና ያንን ሕዝብ በመታቱ ተአምር የሰራ እያስመሰለ ሕዝቡ በሙሉ አጠግሮት ወሰደበት። በሰማርያ ሐዋርያት መጥተው ሲማረኩበት ሕዝቡ እሱ ደግሞ ሮም አለፋችሁ። አያችሁ በዘመኑ የነበረው ስቃይ ከባድ ነበር። ሐዋርያት በጣም ነበር የሚሰቃዩ ሕዝቡን እየወሰዱባቸው። አሁን ባለንበት ዘመን እንኳን ይሄን ያህል ይባል ታምር እንሰራለን የሚል ሰውም የለም፣ እንደዚህ የሚያደርግም የለም። መምህራንም ብዙ አሉ፣ ክርስቲያኑም አብዛኛው የተማረ አውቋት ነው ያሁን። በዛ ዘመን ግን አዲስ ስለነበረ ክርስቲያኑ ገና አልለየለትም። ተአምር አይቶ የሚያመን ክርስቲያን ነበር በሰዓቱ። ተአምር አይቶ ትንሽ ተአምር ካሳያችሁት ያምናል። በቃ ይሄ ነው ትክክለኛ አምላክ ይላል። ምክንያቱም እዛ በፊት የነበረውን ታውቃላችሁ፣ ምን አይነት እምነት ሲያራምዱ ነበር ነግሬያችኋለሁ። ሮም ወርዱ ያን ተአምር ሲያሳያቸው ህዝቡ ጴጥሮስ ሲደክምለት የነበረው ህዝብ በሙሉ ጠርቶ ወሰደበት። ሰማ ጴጥሮስ ህዝቦችን ወሰደልህ፣ ያ ክፉ መሰሪ የደከምባቸውን ህዝቦች በሙሉ ወሰደልህ፣ ማረካቸው። ምታት እያሳየ ሁሉን ህዝብ ማርኮታል። ወዲያውኑ ጴጥሮስ እየበረደ ወደ ሮም ወረደ። ገና ከበሩ ሲሄድ አንድ በሽተኛ አገኘና እፍ አለው። እፍ ሲለው ያ በሽተኛ ተፈወሰ። በዚህ ሰዓት ህዝቡ ደነገጠ። እንዴ ተአምር ማለትማ ይሄ ነው እንጂ ተአምር ማለትማ በትንፋሽ ብቻ መፈወስ ተአምር ማለት ይህ ነው አለና ህዝቡ ደግሞ ወደ ጴጥሮስ መጣ። አስቡት በሰዓቱና በዘመኑ የነበረው አንድ ተአምር ሲያይ ይገለበጣል፣ እንደዚህ ሌላ ተአምር ሲያይ ደግሞ ይገለበጣል። ሐዋርያት ተቸገሩ። ህዝቡ ሁሉ ግልብጥ አለና ወደ ጴጥሮስ ገና ከተማው ሲገባ አይ ለመጀመሪያም እኮ መምህራችን ይሄ ነበረ፣ ይሄኛው ነው መጥቶ ሌላ ተአምር አሳየው ሲያሳምነን። አሁንም መምህራችን መጥቶልናል ነው ያን ተአምር ሲያሳያችሁ መጡ። አሁንም ይህ ሲሞን ምንድን ያደረገ በሬ አምጡልኝ አለና በበሬው ጆሮ አስማት አጋንንት ደግሞ ሲያንሹካሹክበት በሬው ከሁለት ተሰነጠቀ። በዚህ ሰዓት ወደ ጴጥሮስ ስሩ የነበረው ህዝብ በሙሉ ግልብጥ አለና ወደ መሰሪው ሄደ። በጣም ከባድ ነው። በተአምር የሚያምን ህዝብን ማስተማር በጣም አደጋ ነው። ህዝብ በሙሉ ሄደ። በሬን ከበሰንጠቀ ወዲያ ምን አለ ሌላ? አይ ጴጥሮስ እኮ አንድ በሽተኛ ድኗል። ግን በሬውን ሰነጠቀው ያለምንም ነገር ሁሉ ተገለበጠበት። ጴጥሮስ ቆዩ ተረጋጓላቸው። ኧረ አንረጋጋም። ወዲያውኑ ቅዱስ ጴጥሮስ በሬውን አዘዘው። ተነስና ያንን መሰሪህን እየወጋህ በቀንድህ ይዘኸው አለው። ልብ አድርጉ። ያንን መሰሪ የገደለን መሰሪ ተነስና እየወጋህ ይዘኸው ና። ወዲያውኑ ተነሳና በሬው ያንን መሰሪ በቀንዱ እየወጋ ሲያመጣው ህዝቡ በሙሉ ወደ ቅዱስ ጴጥሮስ ተገለበጠ። እንዴ ያ መሰሪ እኮ መግደልን ያውቅ ማዳን ያውቅ ስንጥቅ ያደረገውን የሞተውን በሬ እኮ አስነስቶ እየወጋ አስመጣው። ስለዚህ ቅዱስ ጴጥሮስ ኃይለኛ ነው፣ ኢየሱስ አምላክ ነው ኃይለኛ። በቅዱስ ጴጥሮስ ምናምን አሉና ተመለሱ። በጣም ከባድ ነው። ይህ መሰሪ አፈረ። ምን ያድርግ? ህዝቡን በሙሉ ወሰደበት። እንዴት አድርጌ ልገዳደረው? ምክንያቱም መጀመሪያ ቂም አለበት ከቅዱስ ጴጥሮስ። ቅዱስ ጴጥሮስ በገንዘብ ሽጥልኝ ብሎት ነበር። ያንን ስልጣን ይህን የሚፈውስበትን ተአምር የሚያደርግበትን የመንፈስ ቅዱስን ስጦታ በገንዘብ ሽጥልኝ ብሎት ስለነበረ እምቢ ስላለ ቅዱስ ጴጥሮስ ስለገሰጸው ያንን ለመበቀል አሁንም እየጣረ ነው ይሄ መሰሪ። ዳሩ ግን የአጋንንት ምታት መሰረት የለውምና ምንም ማድረግ አይችልም። አሁንም ይመሰሪ አጋንንትን ጠራ፣ ኑ አላቸው። ከዛ በኋላ አንተን ድቁና ሹሜሃለሁ፣ አንተን ቅስና ሹሜሃለሁ እያለ መሾም ጀመረ። ልክ እንደ ኢየሱስ ክርስቶስ ማለት ነው።
መሾም ጀመረ። በሉ አሁን ወደ ሰማይ እኔ ላርግ ነው። ይሄን ህዝቡ ደነገጠ። እንዲህ ወደ ሰማይ ሊያርግ እንዴት? ቅዱስ ጴጥሮስ ሲያርግ አይተነው አናውቅም። ይሄ ግን ሊያርግ ነው። ደነገጠ ህዝቡ። አሁን ወደ ሰማይ ላርግ ነው፣ ሹሚያችሁ ላርግ ነው አለና አጋንንትን ጠርቶ ሾማቸው። ከዛ በኋላ አጋንንት ተሸክመው ወደ ሰማይ አወጡት። እናንተ ብታዩ ምን ይመስላችኋል? ዛሬ ከመካከላችሁ መጥቶ ወደ ኢየሱስ ክርስቶስ ዳግም መጥቼ ነው፣ ስለዚህ ሳርግ ስላላያችሁኝ ለእናንተ ልታይ መጥቻለሁ ብሎ ሲያርግ ብታዩ ምን ትላላችሁ? ታምኑ ይሆን? ሲሞን ያደረገው ይህን ነው። ወደ ሰማይ ሲያርግ ህዝቡ ደነገጠ። እንዲህ ትክክለኛው አምላክ በቃ ይሄ ነው። ለጴጥሮስ የተገዛው ህዝብ በሙሉ ግልብጥ አላሁንም። ደግሞ ቅዱስ ዮሐንስ አረ ሊቀ ሐዋርያት ተረባክን አንድ ነገር አድርጋ ጓደኛው ማለት ነው። አንድ ነገር አረባክን ህዝቡ ይሄደ በሙሉ አረገ ወጣ እኮ አለው። ቆይ ትንሽ ከፍ ይበል ትንሽ ቆያሉ። አያችሁ በእግዚአብሔር የሚመካ ሰው ልቡ ልክ እንደ አንበሳ ነው። ያንበሳ ልብ ታውቃላችሁ፣ ፍርሃት ጥርጣሬ የለበትም። እንደሚያደርገው እርግጠኛ ነው። ቅዱስ ጴጥሮስ ምንም ማድረግ እንደሚችል እርግጠኛ ስለነበረ ቅዱስ ዮሐንስ አረ ሊቀ ሐዋርያት ቅዱስ ጴጥሮስ እባክህን የሆነ ነገር አድርግ፣ ወደ ሰማይ ወጣ፣ ህዝቡ በሙሉ ይሄደብን አለው። ቆይ ትንሽ ከፍ ይበል። አሁንማ ሄደ ወደ ሰማይ። ህዝቡ በሙሉ በቃ እኛ የሲሞን እስኪል ድረስ። ከዚህ በኋላ ቅዱስ ጴጥሮስ ምን አሰበ? ኃይለ እግዚአብሔርን መጠቀም አሰበ። በመሳሪያ እንዳትም አልፈለገም። ኃይለ እግዚአብሔር ብቻ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ሲያማትብበት ከሰማይ ወፍ መቶ ሲታይ የነበረ ወረደ፣ እንደተንኮታኮተ መሬት። አያችሁ አሁን የሰይጣን ምታት የሰይጣን ተአምር ማለት ይህ ነው። መጨረሻው አፈር ነው። በዚህ ሰዓት ህዝቡ በሙሉ ወደ ጴጥሮስ አሁን የመጨረሻውን አምላክ አግኝተናል። እስካሁን ድረስ ያወዛግበን የነበረ ዝም ብሎ ነው። ወደ ሰማይ የወጣውን አውርዶ ማንኮታኮት የሚችል አምላክ የቅዱስ ጴጥሮስ አምላክ ነው። እኛ የጴጥሮስ ነን። በጴጥሮስ አምላክ በኢየሱስ ክርስቶስ አሁንም እናምናለናልና ህዝቡ በሙሉ ወደ ቅዱስ ጴጥሮስ ተመለሱ። ቅዱስ ጴጥሮስና ቅዱስ ዮሐንስም ያንን በተአምር የሚያምነውን ህዝብ በአዲስ ሰብከው አጽንተው ተመለሱ። አሁን ባለንበት ዘመን የመንፈስ ቅዱስ ስጦታ በገንዘባቸው ሊገዙ የሚያስቡ ብዙዎች አሉ። ብዙዎች የመንፈስ ቅዱስ ስጦታ ማግኘት የሚቻለው ከየት ነው? ከእግዚአብሔር ነው። ከእግዚአብሔር ካላገኘ ነው በቀር ምንም ገንዘብ ቢኖረን ጸጋ እግዚአብሔርን ማግኘት አንችልም። በፍጹም በገንዘብ የእግዚአብሔርን ጸጋ ማግኘት አንችልም። ነቢዩ ሚልክያስ በምዕራፍ 1 ቁጥር 9 ላይ ንስአሎ ለእግዚአብሔር ከመ ያሀበነ ጸጋሁ ለእግዚአብሔር፣ እግዚአብሔር የእሱን ጸጋ ይሰጠን ዘንድ እሱን ራሱን ለምነው ነው ያለ። እሱን ራሱን ጸጋውን እንዲሰጠን መለመን። ከዛ ውጭ ሀብታችን በከንቱ ባናባክ ነው። እንዲሁ ጸጋ ብዙ ነው። መንፈስ ቅዱስ አንድ ነው። የመንፈስ ቅዱስ ስጦታ ደግሞ ብዙ ነው። የመፈወስ ጸጋ አለ፣ የመናገር ጸጋ አለ፣ ብዙ አይነት ጸጋ አለ። ያን ሁሉ የምንፈልገውን ጸጋ ለማግኘት ከእግዚአብሔር መለመን። እዛ ውጭ ግን ሀብት ስላለን ብቻ ካህኑን መግዛት እንችላለን የሚሉ አሉ አይደል? ካህኑ አሁን ደውዬ ላስመጣው ይላሉ። ካህኑን እኮ ነው እኔ እኮ ካህኑን መግዛት እችላለሁ፣ ባለ ሀብት እኮ ነኝ፣ ከቤቴ ና ብለው የእግዚአብሔር ካህኑን መስቀሉን አንጠልጦ አሁን ከችላል። ሀብት ካለ ሁሉም መግዛት ትችላለህ የሚሉ ሰዎች አሉ። በፍጹም እንደዛ አይደለም። ሀብት ስላላቸው የሚበላውን ዳቦ ሊገዙ ይችላሉ እንጂ ጸጋ እግዚአብሔርን ማግኘት አይችሉም። ሳይራቡ መኖር የሚችሉበትን ጸጋ ማግኘት አይችሉም። በሰላም እንዲኖሩ ጤነኛ ሆነው እንዲኖሩ የሚያደርገውን ጸጋ በገንዘባቸው መግዛት አይችሉም። ጤነኝነት ከእግዚአብሔር ነው። እንዲያ ቢሆን ኑሮ ባለ ሀብት ታሞ አይታወቅም ነበረ። በገንዘብ ጸጋ ማግኘት የሚችሉ ቢሆን ኑሮ
በገንዘባቸው የሚገዳደሩ ሰዎች ብዙ አሉ። ሁሉን ነገር ማድረግ የሚችሉ ቤተ ክርስቲያኒቱን የግላቸው እስከሆን ድረስ የሚያስቡ ባለጸጋ አሉ። እኔ የሰራሁት ቤተ ክርስቲያን እኮ ነው ማን አዘዞበት ነው ይላሉ። በገንዘባቸው እግዚአብሔር ቤት እንኳን የራሳቸው የማድረግ እንዴት ሆኖ ልክ እንደ ሲሞን መጨረሻ መንኮታኮት ይመጣል። ቤተ ክርስቲያን ላይ እኔ ታላቅ ባለሀብት ነኝ ለምን ወንበር አላዘጋጁልኝም የሚል ባለሀብት እኮ እንዳለ ታውቃላችሁ። እኔ ምን ቸግሮኝ ነው ወንበር ሰጥቶ ማያስተናግዱ ቤተ ክርስቲያን ላይ በልዩ መልኩ እኔ እኮ ከሁሉ ህዝብ እለያለሁ። ለምንድን ነው የሚለየው? ሲወለድ ራቁት መጥቶ እንደኛ ሲሞትም ራቁቱ እንደኛ ይሄዳል። አበቃ። እዟት የሚሄደው ያቺ መልካም ስነ ምግባር ብቻ ናት። ሌላው በዚህ ምድር ያለው ትርፍ ነው። ይህም ቢያውቁ መልካም ነበር። እንደ መሰሪ ሲሆን ወይ በምድር እድሜያቸው አረዘመ ተንኮታክተው ይሞታሉ፣ ወይ በሰማይ መንግስትን ወርሰው አይኖሩ። በሀብቱ መመካት ቢኖርበት በጥበቡ መመካት ቢኖርበት ጥበበኛው ሰሎሞን ይመካ ነበር። እሱ ግን ምንድነው ያለ? በመጽሐፈ ምሳሌ ምዕራፍ 8 ቁጥር 18 ላይ ክብር ወብዕል በአዌ ሃሎ ስለ ጥበብ በተናገረበት አንቀጹ ክብርና ባለጠግነት በኔ ዘንድ አለ አለ። ማንን ተክቶ የተናገረ? እግዚአብሔርን ተክቶ ሲናገር ክብርና ባለጠግነት በኔ ዘንድ አለ ብሎ ተናገረ። ጥበበኛ ሰሎሞን የያጣው ነገር የለም። ጥበብ እንደውም ሞልቶታል፣ ሀብት እንደውም ሞልቶታል። ህዝብ ነው ነፍ ነው የሚገዛው ህዝብ። ዓለማት የሚንቀጠቀጡለት ንጉስ ነበር። እሱ ግን ያንን ያገኘው በገንዘቡ ነው። ያንን ጸጋ ያገኘው በገንዘቡ ነው አይደለም። ነብዩ ሚልክያስ እንደተናገረው ጸጋውን ይሰጠን ዘንድ ለምነው ብሎ እንደተናገረው ሁሉ ለምኖ ነው የተቀበለው። አቤቱ እግዚአብሔር ሆይ ጥበብንና ማስተዋልን ስጠኝ። የማስተዋል ጸጋ የጥበብ ጸጋ እሱን ለምኖ ነብዩ ሰሎሞን ነብይ ነው፣ ንጉስ ነው፣ ሐኪም ነው፣ ጥበበኛ ነው። ሶሎሞን ያልሆነው ነገር የለም። የህግ ባለሙያ ነው። ጥበበኛው ሶሎሞን አሁን ባለንበት ዘመን ቢኖር ፒኤችዲ የሚባለው ነገር ለሱ አይመጠነውም ነበር። ከዛ በላይ ነው እሱ ጥበበኛው ሶሎሞን። የጥበበኛው ሶሎሞንና ያንን የሲሞን መሰሪ ጥበብ ታነጻጽሩት አይገናኝም። ሲሞን መሰሪ አጋንንትን የሚገዛው መስዋዕት እየሰዋ ነበር፣ እየተገዛላቸው ነው። ጥበበኛው ሶሎሞን ደግሞ አጋንንትን የሚገዛቸው በቃል እግዚአብሔር ነው እየተገዛላቸው እሱ ብቻ ነበር የሚገዛቸው። ቤተ መቅደሱን ያሰራቸው ነበር አጋንንትን በቃል እግዚአብሔር። ምክንያቱም ያንን ጥበብ ያገኘው ከሰማይ ነው፣ ከእግዚአብሔር የተገኘ ጥበብ ሁሉን ነገር ማድረግ ይችላል። ከሰይጣን የተገኘ ጥበብ ደግሞ መጨረሻ ያንኮታኮታል። እንደዚህ መሆን ጥበበኛው ሶሎሞን ክብርና ባለጠግነት በእኔ ዘንድ አለ ብሎ የተናገረው መጀመሪያ እሱ የሚያገኘው ከእግዚአብሔር ስለነበረ ነው። ቅዱስ ዳዊትማ በመዝሙር 37 ቁጥር 16 ላይ የይጽዳ ዘበጽድቅ በእውነት የተገኘ ትንሽ ገንዘብ ከኃጢአተኞች ብዙ ገንዘብ እጅጉን ይበልጣል። እግዚአብሔር የኃጢአተኞችን ገንዘብ ከመታየቱ በፊት ፈጥኖ ያጠፋዋል፣ የጻድቆችን ገንዘብ ደግሞ ባለበት ያበረክተዋል፣ ያበዛዋል ብሎ ቅዱስ ዳዊትም ተናግሯል። እንደ ቅዱስ ዳዊት አይነት ኃያል ንጉስ አለ? የለም። እሱ ግን ጸጋን የሚለምነው ከሰማይ ነበር፣ ከእግዚአብሔር ነበር። ትንሽ ኃጢአት ሲሰራ እግዚአብሔርን ያማክር፣ እያንዳንዷ ሰዓት እግዚአብሔርን ያማክር ነበር። ጸጋ ከእግዚአብሔር እንደሆነ ያውቃል። እንደዚህ ሲሞን መሰሪ በአጋንንት ይመካ አልነበረም። ሲሞን መሰሪ እንዲህ እያደረገ ህዝቡን ያስጨርስ ነበር።
በሀብታችን ብዛት መንግስተ ሰማያትን መውረስ እንችላለን የሚሉ አሁንም አሉ። ሀብት ስላለን ይህ ሁሉ ክርስቲያን አሁን ሁሉ መግዛት እንችላለን የሚሉ አሉ። በየትኛው ስልጣን? በገንዘብ ምንም ነገር ማድረግ በእግዚአብሔር ዘንድ አይቻልም። ከእግዚአብሔር ካልተሰጠ በቀር እንደነ ቅዱስ ጴጥሮስ እንደነ ቅዱስ ዮሐንስ ከእግዚአብሔር የተሰጠ ጸጋ ግን ከሰማይ ያለውን አውርዶ ማንኮታኮት ይችላል። ከታች ያለውን የተቀበረውን ማስነሳት ይችላል። ያንን የሞተውን የተሰነጠቀውን በሬ እንዴት እንደተነሳው አይታችኋል። አዘዘው። ከእግዚአብሔር የሚሰጥ ጸጋ ይህ ነው። አሁን የኛ ችግር እኮ ይህ ነው። በቃ ወይ ሰርተን አንበለጽግ፣ ሀብታም አንሆን፣ ሁልጊዜ ግን ገንዘብ እንዳለን እንሞት ነው። በአንድ ልባችን እግዚአብሔርን ብንለምን በእውነቱ አሁን በዘመናችን ያለው ይህ ስደት ስቃይ አይቀረፍም ነበር? አይቀረፍም ነበር ወይ? ዳሩ ሲነካ መሃሉ ዳር መሆኑ አይቀርም። አሁን በጆሮአችን የምንሰማው በየሚዲያው የምናየው እሱ ዛሬ ከኛ ቦታ አምጣቱ አይቀርም። እነሱ ሲያልቁ ወደኛ አምጣቱ አይቀርም። ስለዚህ ጸጋ እግዚአብሔርን እንለምን። ይህ መሰሪ ሲሞንና ተከታዮቹ እንደነዛ አይነቶች አሁንም አሉ። ክርስቲያኖችን የሚያሳድዱ እምነት የለሾች ፓጋኒዝም፣ ሲሞኒዝም የሚባሉት አሉ። አሁንም እኒህ ክርስቲያኖች ነጭ ለብሰው ወደ ቤተ ክርስቲያን ይመላለሳሉ። እነዚህ ናቸው እኮ ሀገራችንን ያደህዩት ይላሉ። በሀብት የእግዚአብሔርን ጸጋ ማግኘት ይቻል ነበር። እነዚህ ግን ሀገራችን አደህዩብን እያሉ ክርስቲያኖች ሲያሳድዱ ይውላሉ። ይህ የሆነው የኛ ድክመት ነው። እንደነ ቅዱስ ጴጥሮስ ንጹህ ልብ፣ ንጹህ አእምሮ፣ ቅን ሰብዕና ቢኖረን ግን እነዛን ሰዎች ማስወገድ ቀላል ነበረ። ግን ምን ይሁን እምነት የጎደለን ሰዎች ሆነናል እንጂ አሁን የዚህ ሁሉ ህዝብ እንዴት እነዚህን ሰዎች እንዴት መመለስ አቃተው? ጸሎቱ ቅዱስ ጴጥሮስ ብቻውን እኮ እንዲያደርጉ የመለሰው ብቻውን ያንን ያህል ህዝብ ሲያማታ የነበረውን ኃይል ብቻውን። ስለዚህ ሁላችንም ልባችንን ንጹህ እናድርግ። ወደ ንስሐ ሁልጊዜ ወደ ንስሐ ተመለሱ እያሉ መስበኩ ይሰለቻል። ኃጢአትን ካልሰለቸ ነው ንስሐ ግቡ የሚለው ሊሰለችን አይችልም። ስለዚህ በገንዘብ ኃጢአታችን በእኛ ኃጢአት ስለሆነ የመጣው መከራ ሁላችን ወደ ንስሐ እንግባ፣ እንመለስ። የአሁኑ ሰባኪዎች ወይ እንደነ ቅዱስ ጴጥሮስ በቅተን ታምር ካላሳየናችሁ ብትመለሱ አይመስለኝም። እንደነሱ ለማድረግም እኛም ደግሞ እምነተ ጎዶሎ ሆን ምን ይሻላል? ስለዚህ ተባብረን ንስሐ እንግባ፣ እንመለስ፣ በጸሎት እንትጋ። ከተማ ላይ ወዲያና ወዲህ መውደልደሉ እንተው። አሁን ጭፈራ ቤት የምንሄድበት ሰዓት አይደለም። ነገ እያለቀስን ከምንሰደደው እኛ የተሰደዱትን ወንድሞቻችን እያሰብን አሁን እናልቅስ። አሁን ነው ማልቀስ። በስደት ላይ በበረሃ ላይማ ተገደን ቢሆን እናለቅሳለን። አሁን ለማልቀስ ለመጸለይ ንስሐ ለመግባት ጊዜው አለን። ክርስቲያኖች ጊዜው አለን። ስንሰደድማ እኮ ምን ጊዜ አለን? ስደት ላይ ነን። እንዴት ልንሰግድ እንችላለን? እንዴት ቁመን ልንጸልይ እንችላለን? ከሰይፍ ለማምለጥ እንሮጣለን እንጂ ያን ጊዜ አናገኘውም። አሁን ነው። አሁን ጊዜ አለን። የምንተኛበት ጊዜ አለው፣ ራሱን ይቻላል። አሁን መተኛችን ሰዓት አይደለም። አሁን እርስ በራሳችን የምንገፋፋበት ሰዓት አይደለም። ይህ ሲሞን መሰሪ የሚባለው አስማተኛ እስካልተወገደ ድረስ እንቅልፋችን መተኛት አይገባንም። እሱ ሲወገድ ብቻ መተኛት እንችላለን። እዛ ውጭ የኛ እህቶች ወንድሞች እንዲያደረግ እየሸረሸረ ይመጣል። አለቅን እኮ። እቺ ቤተክርስቲያንማ ብትቃጠልም ትቀጥላለች። ክርስቲያኖች ቤተክርስቲያን ተቃጠለች ይባላል። ያቃጠሉት ህንጻዋን ነው። ቤተክርስቲያን ትቀጥላለች። በነግራኛ አህመድ ጊዜ በነዮዲት ጉዲት ጊዜ ብዙ ቤተክርስቲያን ወድመዋል እኮ።
ግልጽ ቤተክርስቲያን አለች። አሁን በዘመኑ የነበሩ ክርስቲያኖች ግን አለፉ። አያችሁ፣ ምን ጎደው እኛ ነን። ቤተክርስቲያን ቀጣይነት አላት። ያቃጠሏት ይመዛት ትቀጥላለች ቤተክርስቲያን። እኛ ግን ያለ ሰዓቱ ያለ ዘመኑ ያለ ቦታው ያለ ጊዜው እንዳንሞት አሁን በጸሎታችን እንትጋ፣ እንጸልይ። ይህን መዓት እንዲመልስልን ወደ እግዚአብሔር እስቲ እንማለል። እስቲ ቸልተኞች አንሁን። ሁልጊዜ ሚዲያ ላይ ኮሜንት ሰጪዎች፣ አራጋቢዎች አንሁን። እግዚአብሔር ከልባችን እያለቀሰን እንለምነው፣ እባክህን መልስልን እንበለው። ጉንዳን ሳይመጣ አመርነስንስ መምጣቱንስ መጥቷል፣ እየተበላን ነው። ስለዚህ ሲሞን መሰሪን እንዲመጣብን ካልፈለግን እንዲወጣልን ከፈለግን ቅዱስ ጴጥሮስ ቅዱስ ዮሐንስ እንዳደረጉት እናድርግ። ስለዚህ እግዚአብሔር አምላክ ሲሞን የሚባሉትን ተከታዮቹን በቸርነቱ ታገስ ተመለስ ይበልልን። በእውነቱ ዘመናችን ያለው ነገር ክርስቲያኖችን መጨረስ እና እችን ሀገር እጅ ማድረግ ነው። ኢትዮጵያ የምትንቀሳቀሰው በክርስቲያኖች ጸሎት ስለሆነ ክርስቲያኖች ከሄዱ ከሌሉ ይህ ሰይጣኒዝም ወይም ደግሞ የሉሲፈር ተከታዮች የሚባሉት እንደፈለጋቸው ማድረግ ይችላሉ። ያንን ለማድረግ ግን ክርስቲያኖችን ቅድሚያ ማጥፋት አለባቸው ማለት ነው። ስለዚህ እኛ ክርስቲያኖች ደግሞ ዝም ብለን መጥፋት አንችልም። እንደነ ቅዱስ ጴጥሮስ ትንሽ ከፍ እስኪሉ እናያቸውና እናማትባቸዋለን። ኃይለ መስቀል አለን አይደል? በያንገታችን መስቀል አለን። በሱ መስቀል እንጠቀምበት። መስቀሉን እንድንጠቀምበት የሚያደርገን ግን የኛ ልብ ከእግዚአብሔር ልብ ጋር ሲገናኝ ነው። ሐሳቤ ከሐሳባችሁ የሰማይና የምድር ያህል የራቀ ነው ብሎ ነብዩ ኢሳይያስ ነግሮናል። ልክ እንደዛ እንዳይሆን ሐሳባችን እንደ ሰማይና እንደ ምድር ያህል የራቀ እንዳይሆን ወደ እግዚአብሔር ስናስጠጋው ያኔ ትምህርተ መስቀላችን ልክ እንደ ቅዱስ ጴጥሮስ ኃይል ይሆነናል። ያስተማረን የመከረን የአባቶቻችን አምላክ የተመሰገነ ይሁን። ይቆየን።